እኛ ፓትርያርክ በሕገ ቤተ ክርስቲያን ተሹመው የተሰራው የ20 ዓመታት ስራ ተደምስሶና ተሰርዞ ወደ ኋላ በመመለስ አራተኛ ፓትርያርክ ብሎ መቀበል ፍጹም የማይቻል በመሆኑ በምድረ ኢትዮጵያ እየተካሄደ ያለው ዲሞክራሲያዊ ስርዓትና የልማት ግንባታ እንዳይደናቀፍ ለልማት ያለን አመለካከት ደረጃ በደረጃ እያደገ መሄድ ይኖርበታል። አራት አካላት ሙክረዋል። አንድ ሚኒስትሮች፣ ሁለት የክልል አመራሮች፣ ሶስት የሃይማኖት ተቋማት ጉባኤ ቅድም ያልኩ የሃይማኖት ተቋማት ጉባኤ አመራሮች እነሱም አንድነት ሆነው ሞክረዋል። በኢትዮጵያ ውስጥ ለቀጠለው ቀውስ ብዙ ሰዎች ከዚህ ከብሔር ከምናምን ጋር ያለውን ነገር ያያይዙታል። በግሌ በተለያየ መንገድ እንደተረዳሁት ከለውጡ ጋር የለውጡን ሂደት ደግፈው ኢትዮጵያ ወደ በጎ ጎዳና እየሄደች ነው የሚለውን ተስፋ አድርገው ሲጓዙ የነበሩ ሰዎች ሁሉ ድንገት ወደ ሌላ ጎዳና ውስጥ የሄዱበት የኢትዮጵያን ፖለቲካ የበለጠ በማመሰቃቀል ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2015 የኦሮሚያ ቅዱስ ሲኖዶስ እናቋቁማለን በሚል የተጀመረው እንቅስቃሴና ለዛ የተሰጠው አጸፋም በዛ ሂደት ውስጥ ደግሞ መንግስትን በተመለከተ የተሰራጩ መረጃዎች የኢትዮጵያን ፖለቲካ አጠቃላይ ኢትዮጵያን ሰላም ጥያቄ ውስጥ ደግሞ አደጋ ውስጥ በመክተት ረገድ ቀላል የማይባል ሚና ያለው ነገር ነው። ስለዚህ አሁን ሰላም መምጣቱ ወይ ደግሞ ከአባቶች ጋር ተነጋግሮ ስብሰባ ለማድረግ አዲስ አበባ መግባታቸው እኔ ችግሩን ሁላችንም ያስደስተናል። ግን ከመር እንደ ሃይማኖት አባት መንግስትም እንደ መንግስት ሌሎች የሚመለከታቸው ዜጎችን በኃላፊነት ስሜት እግዚአብሔር የሚፈቅደውንና እግዚአብሔር የሚወደውን ለህብረተሰቡ ሰላምና ደህንነት የሚጠቅመውን ብዙ ሰዎች የት ጋር ያለው የቆሙት የሚለው ነገር ሳይሆን እውነተኛው መንገድ የትኛው ነው፣ ወደ እውነተኛው መንገድ ብዙዎች እንዲመጡ ምን ላድርግ የሚለው ለሁላችንም እጅግ በጣም ወሳኝ ነገር ነው። የቤተ ክርስቲያኒቱ ጉዳይ የዛሬ ዓመት ዛሬ 2 ዓመት አካባቢ ለመጀመሪያ ጊዜ ከ4 ምናምን ዓመት በኋላ በወጣሁበት ወቅት ለመቃኘት የሞከርኩት ነገር በተለያየ መንገድ እዛ ሆኜም ማየው ነገር ነበር። ድንገት ሰዎች እልም ያሉብን ከጠገባችን የቤተ ክርስቲያኒቱ ጉዳይ ጋር ተያይዞ የመጣው ጣጣ ነው። የእምነት ጉዳይ ስለሆነ ብዙ ጊዜ የሎጂክ ክርክር ሁሉ አቅም ያንሰዋል። ማን ነገረኝ የሚለውም ደግሞ የራሱ አስተዋጽኦ አለው። በአደባባይ ወጥተው ቤተክርስቲያኒቱ አደጋ ላይ ነች በሚል መግለጫ የሰጡት የሃይማኖት አባቶች ናቸው። ያም ታክሎበት የተፈጠረ ትልቅ ክፍተት በመሆኑ አሁን ከምር ለሰላማችን ከምር እውነተኛ ችግር ካለ እውነተኛው ችግር ወጥቶ የድብብቆሽ ነገር አብቅቶ ፊት ለፊት ለኢትዮጵያ ችግር መፍትሄ ለማምጣት እውነተኛ ማንታችን ዘላለም አይደለም። የምንፈልገውና የምንመኘውን ነገር የሆነ ሽፋን በመስጠት ለማሳካት የምናደርገው ነገር ዛሬ ላይ ቆመን ስናየው በየትኛው መንገድ የሚሳካ ነገር የለም። እንደዛ የሚያስቡ ሰዎች ሊኖሩ ይችላሉ ብዬ ስለምጠረጥር ነው። ስለዚህ ለሰላሙ፣ ለኢትዮጵያ መረጋጋት፣ ለሕዝቡ ደህንነትና የተሻለ ጉዞ ምን መደረግ አለበት የሚለው ላይ ቆም ብሎ ማየትና መመርመር ያስፈልጋል። እዚህ ላይ በድፍረት እንድናገር የሚያደርገኝ የቤተክርስቲያኒቱ ጉዳይ ኢትዮጵያን ችግር ለብሔርተኞችም ደንበኛ መንጠልጠያ ጉዳይ ሆኖ ችግራችንን በማባባስና በማወሳሰብ ነገር የተጫወተው ሚና ዛሬ ገጠር ውስጥ ያሉ ጉስቁልና መከራ የሚቀበሉ ሰዎች በብሔር በሰፈር በምናምን እነሱ ማነሳሳት አቅቷቸው
ቤተክርስቲያን ጉልላት ላይ የሚሰቀል መስቀልን አንገታቸው ላይ የሚያደርጉ ህብረተሰቡን በዚያ ዙሪያ ለማንቀሳቀስ የሞከሩ ሰዎች ይሳካልናል፣ እምነት የበለጠ ጉልበት አለው በሚል ነው። ግን እውነት ደግሞ ብዙ ነገሮች እየተገለጡ መምጣታቸው ያው ያሉበትና የደረሱበት ይታወቃል። ነገም ተመሳሳይ ነገር ውስጥ እንዳንገባ ወይም ያለውን ነገር ደግሞ በዘላቂነት ፈተን እንድንሄድ ምንድነው አጠቃላይ በርግጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ መንግስት ስልጣን ላይ ያለው መንግስት ከመጣ በኋላ የህልውና አደጋ አለባት። የገጠማት ፈተና አለ። በአደባባይ የማይገለጽ በስውር የሚከወን ለእምነት አባቶቹና ለአንዳንዶች የታየ ወይ በማስረጃ የጨበጡት ሌሎች ያልተገለጠልን ካለም ሚስጥር የለም። አደባባይ ማውጣት ነው። በእምነት ጉዳይ ላይ በህልውና ጉዳይ ላይ የሚደበቅ ነገር መኖር የለበትም። ሽፍንፍን መኖር የለበትም። በእምነት ሽፋን ደግሞ ሌላ ፍላጎት ማስፈጸም ከሆነም እሱም መቆም አለበት። በዚህ በቤተክርስቲያን ጉዳይ ላይ ምናልባትም ከዚህ ቀደም አንስቼው ሊሆን ይችላል። በጣም አንድ ማከብራቸው አባት በጣም በምክንያት ነገሮችን የሚያዩ ከስንት ጊዜ በኋላ ወደ ሀገሬ ስመለስ ሳገኛቸው ለብርቱ ጉዳይ እፈልግሃለሁ ብሎ ካነጋገሩኝ በኋላ ስለ ቤተክርስቲያኒቱ ጉዳይ አወሩኝ። በቃ ፕሮፓጋንዳ እንዴት ጉልበት እንዳለ በለጠ አየሁ። ሌላው ቀርቶ የቤተክርስቲያኒቱ ሀብት ጭምር ወደ ኦሮሚያና ምናምን እንዲከፈሉ ከመንግስት ትእዛዝ ተሰጥቷል የሚል ነገር ነገሩኝ። ያው አንዳንድ ነገሮችን ስችል ማስረዳት ሞከርኩ። አውቃቸዋለሁ። የእምነት ጉዳይ ሆኖባቸው ከየአቅጣጫ የሚመጣው ነገር ተጽዕኖ አድርጎባቸው እንጂ በሌላ ነገር ውስጥ እንዳልሆነ አውቃለሁ። ስለዚህ በቤተክርስቲያን ጉዳይ የተሰራው ነገር የኢትዮጵያ ቤተክርስቲያንን ብቻ ሳይሆን ኢትዮጵያ ውስጥ ትልቅ መሰናክል፣ ኢትዮጵያ ውስጥ የተፈጠረው ቀውሱም እንዳያባራ በማድረግ ረገድ ትልቅ ሚና አለውና አሁን ላይ ቆም ብሎ ከምር አደጋ መስሎ የታያቸው ያንን መመርመር፣ ከምርም አደጋ ሆኖ ካገኙትም አደባባይ ማውጣት። የመነኮሶችን ዓለም የተጠየፉ ሰዎች አይደሉ እንዴ? ለምዕመኑ ለተከታዮቹ ግልጽ ማድረግ ነው። የሚመጣ ነገር ካለ መቀበል ነው። ከዛ በኋላ ምንድነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጣቸው? ህወሓት ከሄደ በኋላ ምንድነው የጎደለባት? ቲፒኤልኤፍ ሲመጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ መንበራቸውን ተነጥቀው እንደተራሰው በኬንያ በኩል እንዲሰደዱ የተደረገባት ቤተክርስቲያን ነች። የጎንደር ኢየሱስ ጭፍጨፋ፣ ያሰቦት ገዳም እያልኩ እሱን አልዘረዝረውም። ከዛ በኋላ የቤተክርስቲያኒቱ ጉዳይ ያሳሰባቸው ያንገበገባቸው በሀገር ቤት ቀደምት የኢትዮጵያ ባለስልጣናት የነበሩ እነ ቢትወደድ ዘውዴ ገብረ ሕይወት፣ ደጃዝማች ዘውዴ ገብረ ሥላሴ፣ እነ ደጃዝማች ስማቸውን ዘነጋሁት አገር ቤት ሆነው ቤተክርስቲያኒቱ የሚያለው ነገር ስላሳሰባቸው የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድነት ማህበር እንደዚህ በሚል ይንቀሳቀሱ ነው። በውጭ ያለውን ነገር አሳሳቢ ሆኖ ስለተገኘ የሽምግልና ጥረቶች ተጀመሩ።
ብዙ ተሞከረ፣ ተወጣ፣ ተወረደ፣ አልተቻለም። ያልተቻለው አዲስ አበባና ውጭ ያሉ አባቶች ስላልተስማሙ አይደለም። ስልጣን ያለው መንግስት ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ወደ ሀገራቸው እንዲመለሱ ስለማይፈልግ ነው። አይደለም ብሎ የሚከራከር በአደባባይ ይኖራል ብዬ አላምንም። በኋላ እግዚአብሔር ምላሽ ሰጠ። ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ከሞቱ በኋላ እንግዲህ ምናልባት አወዛጋቢ የነበረው ሁለት ፓትርያርክ ስላለ ለእርቁም ለምንም ችግር የሆነው እሱ ስለሚሆን እግዚአብሔር ምላሽ ሰጥቷል። ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ካረፉ ብፁዕ ቅዱስ አቡነ መርቆሬዎስ ወደ መንበራቸው ይመለሱ በሚል እንቅስቃሴ ተጀመረ። በወቅቱ የኢትዮጵያ ፕሬዝዳንት የነበሩት ግርማ ወልደ ጊዮርጊስም ይህንኑ በደብዳቤ ጽፈው ውጭ ላሉ ሲኖዶስ አሳወቁ። በኋላ ፕሬዝዳንት ግርማ ደብዳቤ ጽፌያለሁ አሉ። ፈቅደው ወደው እንዳልሰሩት ግልጽ ነበር። በአንድ ቀን ይሄ በሚል ድምፅ በምናምን በምን ያለ ታሪክ ነው። ያ ደብዳቤ ስህተት ሆኖ ስለተገኘ እንዲመለስ ብለናል። እኛ በአንድ ፕሮግራም አስተላልፈነዋል። ግን ሆኖ የመንግስት ትዕዛዝ አይደለም፣ የግለሰብ ሀሳብ ነውና ኤፌክቲቭ አይደለም። በእኛ በኩል በማ በኩል በእኔም በኩል ኮንትራዲክት አድርጋለሁ። ራሴ ከስልጣኔ ውጪ ነው ያደረኩት። ከዛ በኋላ ሲኖዶሱ 5 ካልን በኋላ ወደ 4 አንመለስም የሚል መግለጫ ወጣና ወደ ቀጣዩ ፓትርያርክ ምርጫ ልንሄድ ነው የሚል ተገለጸ። በሲኖዶሱ ስም የወጣ መግለጫ ነው። በሲኖዶሱ ስም የወጣውን መግለጫ ቤተክርስቲያኒቱ አደጋ ላይ ነች ብለው ዛሬ የሚናገሩ አባቶች መግለጫ ያነበቡት እነሱ ነበሩ። ወደኋላ እንመለስም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደኋላ አትመለስም፣ 5 ካለች በኋላ ተመልሳ 4ኛ ፓትርያርክ አታመጣም የሚል መግለጫ ሲነበብ እናስታውሳለን። እኛ ፓትርያርክ በሕገ ቤተ ክርስቲያን ተሹመው የተሰራው የ20 ዓመታት ስራ ተደምስሶና ተሰርዞ ወደኋላ በመመለስ 4ኛ ፓትርያርክ ብሎ መቀበል ፍጹም የማይቻል በመሆኑ የቀድሞው 4ኛ ፓትርያርክ በፓትርያርክነት የስልጣን ደረጃ እንደማይቀበል ቅዱስ ሲኖዶስ በማያሻማ ሁኔታ በድጋሚ ወስኗል። ያንን መግለጫውን የሚያነበቡት በአጠቃላይ ሲኖዶሱ ፈቅዶና ፈልጎ ሳይሆን የመንግስት ግልጽ ጣልቃ ገብነት ያለበት ሁኔታ እንደነበር ምንም ያጠራጠር ነገር አይደለም። ያሉ መረጃዎችም ሂደቶችም ያረጋግጡት ነው። ሌላው ቀርቶ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አሁን አንዳንዴ ሲኖዶሱ ስብሰባ ላይ እነ መልአከ ሕይወት የሚባሉት መልአከ ሕይወት መልአከ ሞት የሚለው ይበልጥ የሚገልጻቸው ይመስለኛል። ኢትዮጵያ ላይ የሰቆቃ የመከራ መዓት በማውረድ የሚታወቁት አቶ ጌታቸው አሰፋ የኢትዮጵያ የደህንነት ሚኒስትር ወይ ደግሞ ዳይሬክተር መልአከ ሕይወት እየተባሉ ሲኖዶስ ስብሰባ ላይ ጭምር ይገኙ እንደነበር ሂደቱን የሚያውቁ የሚመሰክሩት እውነት ነው። ያ ግልጽ ጣልቃ ገብነት ቅዱስ ሲኖዶስ መግለጫ ሲያወጣ ቤተክርስቲያንን አልነበረም በዋናነት ቢሸጠው፣ መንግስትን ነበር ቢሸጠው። ዲሞክራሲ፣ መልካም አስተዳደር፣ ድህነት ቅነሳ፣ እንዲህ አይነት ቃላት ነበሩ የሚታጨቁበት የሲኖዶስ መግለጫዎች። በምድረ ኢትዮጵያ እየተካሄደ ያለው ዲሞክራሲያዊ ስርዓትና የልማት ግንባታ እንዳይደናቀፍ ለልማት ያለን አመለካከት ደረጃ በደረጃ እያደገ መሄድ ይኖርበታል። እንደዚህ ከሆነ የድህነት ቅነሳው መርሃ ግብርም ግቡን ሊመታ ይችላል። አሁን ያለውን ሁኔታ ጠቅለል ባለ መልኩ ስንመለከት ማንኛውም ሰው የፈለገውን
እምነት የመከተል መብቱ ተከብሮለት በነጻነት እንዲንቀሳቀስ በኢፌዴሪ ሕገ መንግሥት በተላለፈው ድንጋጌ መሰረት ሰዎች መሰረታዊ ፍላጎታቸውን በማሟላት ላይ ይገኛሉ። ያው መግለጫውን የሚጽፉት ቤተክርስቲያኒቱ ውስጥ ያሉ ካድሬዎች ከደህንነት መዋቅሩ ጋር የሚሰሩ ያንን ደግሞ ለማድረግ ሌላ ነገር ስለሆነ ያ ነበር የነበረው። ዛሬ የሲኖዶስ ስብሰባ ላይ ገብቶ በዚህ ሂዱ፣ በዚህ ግቡ፣ በዚህ ውጡ የሚላለ ሩብ ክፍለ ዘመን የተከፈለችው ወይ ደግሞ ሁለት ሲኖዶስ ሆና እንደገና ደግሞ ገለልተኛ የሚል ነገር ተጨምሮበት በዛ ሁኔታ ውስጥ የነበረች ቤተክርስቲያን አንድነቷ የመጣው በፓትርያርክ ብፁዕ ቅዱስ አቡነ ሞት እንኳን አይቻልም ተብሎ የተዘጋ በር የተከፈተው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ጊዜም ሳይሰጡ ጠቅላይ ሚኒስትሩ ራሳቸው ዋሽንግተን በተገኙበት ወቅት የእርቅ ሂደቱን የሚመለከተው አካል መራ። እርቁ ከተፈጸመ በኋላ ግን እሳቸው ወደ ዋሽንግተን ዲሲ በተጓዙበት አውሮፕላን ፓትርያርኩ ብፁዕ ቅዱስ አቡነ መርቆሬዎስን ጨምሮ አባቶች እና አቡነ ጴጥሮስ እነሱ ጭምር በዛ ነው ወደ አገር ቤት የገቡት። ይህንንም በአደባባይ ሲመሰክሩ ኖረዋል። ረዥም ሩብ ክፍለ ዘመን በመከራ በልዩነት ውስጥ የነበረ ቤተክርስቲያን ወደ አንድነቱ ከመጣ በኋላ አባቶች ወደ ሀገር ቤት ከገቡ በኋላ ያልማይቻለውን ነገር ሆኖ መገኘቱ ብቻ ሳይሆን መንግስት ሲኖዶሱ ላይ ጣልቃ ይገባል። መግለጫው መንግስት እንዲሸት ይገደዳል። በዚህ ነገር የተፈጠረ ነገር አለ። ጣልቃ ይገባል፣ ካድሬ ይመድባል፣ የፌዴራል ጉዳዮች ሚኒስቴር የምናምን የሚባል እዛ ውስጥ የሚገቡ ሰዎች አሉ። ቢያንስ አንድነቷን በማምጣት ጣልቃ ገብነትን በማስቀረት እርምጃዎች ታይተዋል። አይደለም የሚል ነገር ካለ እሱንም ማስረዳት ነው። ልክ አሁን በቪዲዮ መግለጫዎቹ እንዴት ምን ይሸቱ እንደነበር እንደምናቀርበው በዛ መልክ የማስረዳት ኃላፊነት አለባቸው። ምናልባትም ዛሬ ስለ ቤተክርስቲያኒቱ ተቆርቋሪ ወይ ተሟጋች ነን ብለው ድምጻቸውን ከፍ አድርገው ለማሰማት ከሚሞክሩት በላይ ሌሎቻችን የበለጠ ድምጻችን ስናሰማ ነበር። መድረኩ ስለነበረ ነው። የሆነ ቤተክርስቲያኒቱ የሆነ ፖለቲካ መሳሪያ እንድትሆን ሳይሆን ቤተክርስቲያኒቱ ከፖለቲካ ነፃ እንድትወጣና የምዕመኖቹ መንፈሳዊ አገልግሎታቸውን በነፃነት ፓትርያርካቸውን እነሱ የፈቀዱትና የወደዱት እንጂ መንግስት በትእዛዝ የማይሾምበት እንዲሆን ሲደረጉ ነበር። በዚህ ረገድ ትላንት ያ ነበር። ለውጡ ሲመጣ ደግሞ ያ ነገር ተቀለበሰ። ቤተክርስቲያኒቱ አንድነቷ ተረጋገጠ። ጣልቃ ገብነት ቆመ። ጣልቃ ገብነት አለ ካለ እሱን ያስረዱ። ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ መንግስት ጋር ያለባት ውዝግብ? ይህን ደጋግሜ የማነሳው በመግቢያ ላይ እንዳልኩት ኢትዮጵያ ውስጥ ለተፈጠረው ቀውስ የእምነት ጉዳይ በጣም ትልቅ ከማናቸውም በብሔርም በምን ከሚጎተተው በላይ በዚህ ሰው ላይ የሚያድረው ትልቅ ተጽዕኖ ስላለ የሆነው በትክክልም አደጋ ካለ አደጋውን ማስረዳት ነው። በሽፍንፍን ማለፉ ለሁላችንም
አይጠቅመንም። አደጋም ከሌለ የመረጃ ክፍተት የተፈጠሩ ጉድለቶች ወይ ደግሞ በተለያየ መንገድ የመጡ በጥርጣሬ የመጡ ነገሮች በተጨባጭ አለመሆናቸው ደግሞ ከተረጋገጠ ያንን ይዞ ለመፍትሄ መንቀሳቀስ ነው። ትላንት በዛ ሁኔታ ውስጥ አለፈ። አሁን በቋሚነት የሚነሱ ሁለት ነገሮች ናቸው። የንጹሃን ግድያ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የሚፈጸም ጥቃት። ጥቃቱ እርግጥም ነው እየተፈጸመ ነበር። ግን ጥቃቱ አሁን በአደባባይ ጥቃት ተፈጸመ ብሎ ተቃውሞ ለማቅረብ በማይቻልበትም ጊዜ ጥቃቱ ይፈጸም ነበር። ቀደም የጠቀስኩት የጎንደር ኢየሱስ፣ የአሰቦት ገዳም፣ የበሻሻው የምናምን እያልኩ ዘረዘር ይችላል። የጨረሻ ላይ ጭምር የነበረው ትላንት ፈርታችሁ ዝም ስላላችሁ ዛሬ ዝም በሉ ማለት አይደለም። ግድያው መወገዝ አለበት፣ መኮነን አለበት። ለመፍትሄው መንቀሳቀስ ያስፈልጋል። ግን ግድያው ማን ለምን ዓላማ ይፈጽመዋል? እንዴት ግድያው ማን ነው የሚፈጽመው? የሚታወቅ ነው። ብዙ የሚያጠራጥር ነገር አይደለም። ምንም ሌላ እንትን ውስጥ መግባት አያስፈልግም። መንግስት ላይ ተቃውሞ የወጡ ሰዎች ናቸው ንጹሐንን የሚገድሉት። አርቲስት ሃጫሉ በተገደለበት ጊዜ፣ ጀዋር ተከበብኩ ባለበት ጊዜ በነዛ ወቅቶች ነው ኢላማ ተደርገው ጥቃት ሲፈጸም የነበረው። ምንም ሌላ ነገር ዝርዝር ነገር ማወቅ ሳያስፈልግ ማን ለምን ዓላማ እንዳደረገው የሚያጠራጥር አይደለም። ግን የፖለቲካ ፍላጎት ያላቸው ኃይላት በዚህ በብሔር ተጓዙ፣ በዛ በኩል ብዙ በሚፈለገው መጠን ሲሆን የሃይማኖቱን ጉዳይ ለመሳብ ቤተክርስቲያኒቱ ኢላማ ሆናለች። ምዕመናኖቿ እየተጨፈጨፉ ነው። ይሄንን ደግሞ የሚያደርገው መንግስት ሆን ብሎ ነው የሚለው ነገር አየሩን እንዲቆጣጠሩ ተደረገ። ለምን ሆን ብሎ ያደርገዋል? የተፈጸመው ነገር ምንድን ነው? የንጹሃን መገደል የፖለቲካ ፍላጎት ለማሳካት ከሆነ ይጠቅማል። የሚገድለውም የሆነ ማህበረሰብ አስነሳለሁ ወይ ደግሞ የሆነ እምነት ተከታይ አስነሳለሁ፣ ያኔም መንግስትን አንሳፈፋለሁ ብሎ ነው የሚጮኸውም። መንግስት ነው እያስገደለ ያለው ካለን ህብረተሰቡን ለማንቀሳቀስ ይጠቅመናል። ለዚህ ደግሞ ማህበራት የሚባሉ በቤተክርስቲያኒቱ ዙሪያ ማህበራትም የግንዛቤ ያለመረዳት ችግር ፈጽሞ የሌለባቸው ግን ይሄኛው ለሆነ ፍላጎት ማስፈጸሚያ ያግዛል ተብሎ ሲያጮሁት ነበር። አባቶቹ ምናልባት በመረጃ በምናምን ነገር ያለባቸው ክፍተት ስላለ እነዛ ደግሞ ማህበራት ምናምን ስለሆኑ እነሱ ያሉትን ነገር ትክክል አድርገው ወስዶ ሊሆን ይችላል። የሆነ አካል የሆነ ቡድን የሚለውን ሳይሆን መሬት ላይ ያለው እውነታ ቤተክርስቲያኑ ራሷ እኮ ኮሚሽን አቋቁማ እኮ ጉዳዩ እንዲመረመር የማድረግ እንትን አላት። ዛሬ ቤተክርስቲያኒቱ ሳታስመረምር የውጭ ሀገር በጉዳዩ ላይ ሮይተርስ ብዙ ጊዜ ጠቅሰዋል። አንዳንዴ በማስረጃ የሚደረግ ክርክር ሳይሆን ከኪስ የሚወጡ ጉዳዮች ምቾት የሚሰጡና ለተቃውሞ ስለሚያገለግሉ እሱን ሲጋት ሲሰማ ምን ሲል የነበረ በዛ መንገድ የትም እንደማይደርስ ሲያውቅ አሁን ወደ ማስረጃ ወደ መበርበር ሊሄድ ስለሚችል በየአጋጣሚው በየዕለቱ አንድ ሰው ከዛኛው
ከብሶቱ ከግራ መጋባቱ ከምናምን ካምፕ እየመጣ ነገሮችን እንዲመረምር ወይ ደግሞ ሆነ አካል ቢያስተላልፍ ሁልጊዜም በየአጋጣሚው ስለ ሰላም ስለ እውነተኛ መፍትሄ ተጨባጩን ነገር መዳሰስ አስፈላጊ ስለሆነ ሮይተርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግድያው ጋር በተያያዘ ግድያውን የሚፈጽመው ድጋፍ የሚያደርገው የኦሮሚያ ክልል መንግስት ነው፣ ለዚሁም ደግሞ ፌዴራል መንግስቱ ይሁንታ ይሰጣል የሚለው ነገር አየሩን እንዲቆጣጠር ከተደረገ በኋላ የኦሮሚያ ክልል መንግስትን ማለትም አቶ ሽመልስ አብዲሳን እና ጠቅላይ ሚኒስትር አብይ አህመድን በዘር ማጥፋት እንከሳለን ተብሎ ገንዘብ ወደ ማሰባሰብ ተሄደ። በሚሊዮን ተሰበሰበ። እዛ ውስጥ ከአሰባሳቢዎቹ አንዱ የአማራ ብሔርተኛ እንቅስቃሴ መሪዎች፣ በሌላም በኩል ደግሞ ዛሬ ወደ ሀገር ቤት እንዳይገቡ ተከልክለው ከቆዩት አባቶች አንዱ ብፁዕ አቡነ ቴዎፍሎስ ናቸው። ያ ገንዘብ ተሰብስቦ ራሱ በወቅቱም ስለ ሕግም ስለምን የሚያውቁ ሰዎች እንትን ሲቀልዱ ነበር። ግን ሰውን ለማስቆጣት ምናምን ስለሚጠቅም አሁንም እኔ ከምርም ነው የምለው አባቶቹ የጩኸቱ ሰለባ ሆነዋል ብዬ ነው የማምነው እንጂ እንዲህ አይነት ቆሻሻ ነገር ውስጥ የፖለቲካ ፍላጎት ለማስፈጸሚያ ሂደት ውስጥ ይገባሉ ብዬ አልጠረጠርም። ግን ጩኸቱ ወጀቡ ምናምን በጣም ተስለሚል ቤተክርስቲያኒቱ እየተጠቃች እየተጎዳች አደጋ ትጋልጣለች ብለው አምነው እዛ ሂደት ውስጥ ገብተው ይሆናል ብዬ ገምታለሁ። ዛሬ በዛ መልክ የተሰበሰበው ገንዘብ ከምዕመናን የተሰበሰበው ገንዘብ አንድ ዘማሪም አለበት። አዝናለሁ አንዳንዶቹን። ያኔም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ነበሩ፣ ዘማሪያን ነበሩ። ያኔም አንድም ቀን በስህተት ድምፃቸውን ሰምተን በደል ደረሰ፣ የአባቶች እርቅ ለምን ተሰናከለ እንኳን ሲሉ ሰምተናቸው ማናቅ ከፊት መስመር ላይ እየገፈታተሩ ወጡ። ዛሬ ገንዘቡ አሁን እርስ በርስ በገንዘቡ እየተጠያየቁ ምናምን ያለበት ሁኔታ ነው ያለው። በዘር ማጥፋት እንከሳቸዋለን የተባሉት ባለስልጣናት በዛ ሂደት ውስጥ ምን ነበር ሚናቸው? የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ መንግስት ሚዲያዎች ጉዳይ አይደለም። አሁን በዚህ ጉዳይ ሮይተርስ ኮሬ ነገኛ የሚል ኦሮሚያ ክልል ላይ ገዳይ ቡድን አለ በሚል ባጠናቀው ዘገባ የዋናው የዘገባው ምንጭ ኦሮሚያ ክልል ላይ የሰላም ኮሚቴ የሚባል ግድያዎችን በተመለከተ ትዕዛዝ የሚሰጥ ቡድን የሚለውን በዋናነት ያን መሰረት አድርጎ የተጠናቀረ ዘገባ ነው። ሰፋ ያለ ዘገባ። እዛ ላይ የኦሮሚያ ክልል መንግስት ከተወነጀለበት ነገሮች አንዱ በአርቲስት ሃጫሉ ግድያ ወቅት በጀዋር ተከበብኩኝ ባለበት ወቅት ወጣቶቹ ለአመፅ ወጥተው የሚያደርሱትን ጉዳት እንዲያስቆሙ በየዞንና ከተሞች ስልክ በስካይፕ እየተገናኙ ወጣቶቹም በሰላም እንዲገቷቸው አሻፈረኝ ካሉ እርምጃ እንዲወስዱባቸው ትዕዛዝ ይሰጡ ነበር። ሄደው ቤተክርስቲያን እንዳያቃጥሉ፣ ሄደው ምዕመናንን እንዳይገድሉ። ይሄ ሮይተርስ ነው። ይሄ ከሆነ እከሌ በተፈጠረው ነገር ላይ ይሄን በማድረግ እከሌ ይቅርታ ይጠይቃል። አሁን ምንም የሚጠቅመን ነገር የለም። ይቅርታ ለባናችን እሱ ትርጉም ያለው ነገር አይመስለኝም። ግን ቤተክርስቲያኒቱ ላይ የተደቀነ አደጋ ካለ
1 2 3 ብሎ በዝርዝር ማስቀመጥ፣ በዛ ዙሪያ ምዕመኑን ማስተባበር፣ ማንቀሳቀስ፣ የጎደለውን የተቀማውን በዘላቂም አደጋ የሚጋብዝ የቤተ ክርስቲያኒቱ ጉዳይ ካለ በአደባባይ ይህንን በጋራ ብሎ ድምፅን ማሰማት፣ ምዕመኑንም ማንቀሳቀስ። እዚያም ደግሞ ቤተ ክርስቲያኒቱ አደጋም ስጋትም ከሌለ ሲባል የነበረውና በተጨባጭ ያለው ነገር የተለያየ ሆኖ ከተገኘም 1 2 3 ብሎ ነገሮች በደንብ አጤሩ ለቤተ ክርስቲያኒቱ ለሀገርም ለሁሉም በሚበጀው መንገድ ላይ በጋራ ቆሙ ለመፍትሄው መንቀሳቀስ። ሰላም በሀገራችን እንዲመጣ እንዲደንት ምንድነው መሰረት እንዲይዝ የሃይማኖት አባቶች ሚና አላቸው። እውነትን ይዘው በቆሙ ቁጥር የቤተ ክርስቲያኒቱ አንድነት የመጠበቅ እድሉ በጣም ሰፊ ነው። ከእውነት ጋር ግጭት በተፈጠረ ቁጥር እኔ የሚል ነገር በጎላ ቁጥር እኔነት ሁሉም ጋር ይሆንና በአገር በቤተ ክርስቲያኒቱ ሁሉና ላይ ችግሮችን ያው እንትን እያሉ ሊቀጥሉ የሚችሉበት ሁኔታ አለ። ስለዚህ ምን ተፈጠረ የሚለው በደንብ አጤኑ፣ ነገሮችን መርምሮ በእውነተኛው ችግር ካለ ችግሮቹ መሰረት አድርጎ በመፍትሄ መንቀሳቀስ። ችግር ተብሎ ሲጠቀሱ የነበሩት የችግሩ ባለቤት ሌሎች ከሆኑ ደግሞ እውነተኛ ችግሩ ባለቤቶች ያንን መሰረት ያደረገ መፍትሄ ለማምጣት ጥረት ማድረግ። እንደ ሃይማኖት አባት የሀገሩ ሕዝብ ሰላምና ደህንነት እንደሚያስጠብቀው ወገን በዚህ ጋር ኃላፊነታቸውን ቢወጡ ያንን በማድረግ ለሀገር ሰላም ለህብረተሰቡ ደህንነት ትልቅ ሚና ይኖራቸዋል ብዬ አምናለሁ። ከእውነት ጋር በቆሙ እውነትን መሰረት ባደረጉ ቁጥር ከሆነ ወገን የሚመጣ ግፊት ተጨባጭነት እንደሌለው አረጋግጠው ለዛ ምላሽ በሰጡ ቁጥር በሁሉም የመፈራት በሁሉም የመከበር ነገር ነው የሚኖረው። እውነት የያዘ ይፈራል፣ እውነት የያዘ ይከበራል። እና አሁን የተፈጠረው ነገር ለሲኖዶስ ጉባኤ ገብቶ መውጣት መግባት በቋሚነት መፈቀድ አለመፈቀዱ ምን ይፈይዳል? ምናልባት ለመፍትሄ ለምንድን ነው ኢትዮጵያ ሰላሟ እስካሁን እየታወከ የቀጠለው? እንደ ሃይማኖት አባት እንደ ሃይማኖት መሪዎች ምን ማድረግ አለብን የሚለውን ጭምር ቆሙ በመፍትሄው ጥረት ማድረግ በጣም አስፈላጊ ነው። ከዛ ውጭ ለነሱ ሳይሆን ለአባቶቹ ሳይሆን ግን የዛን ጊዜ የዛሬ 2-3 ዓመት የኦሮሚያ ሲኖዶስ ተቋቋመ። የኦሮሚያ ሊቀ ጳጳሳት ተሾሙ በተባለበት ወቅት የተፈጠረውን ውዝግብ በተመለከተ እነሱ ሂደቱን ስለሚያውቁት ለነሱ መልሶ ያንን ጉዳይ ማንሳት አስፈላጊ አይደለም። ነገር ግን በዛን ወቅት ያው የተጠራቀሙ ነገሮች ስላሉ ለዛ ፍላጎት ይጠቅማል የሚል አንዳንድ ጉዳዮች በግፊትም በምንም ተፈላጊ ሆኑ እውነት ሳይሆኑ ግን ይጠቅሙናል በሚል የተያዙ የሚመስሉ ነገሮች እንደነበሩ የሚያጠራጥር አይመስለኝም። በኋላ ላይ የወጡ መረጃዎችን ያረጋግጡት እውነታ ያንን ነው። የኦሮሚያ ሲኖዶስ ጳጳሳት በተሾሙበት ወቅት ብዙ ሰው ያ ትልቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አካባቢ ትልቅ ግራ መጋባት፣ የቤተክርስቲያናችን አደጋ ላይ ወደቀች የሚል ቁጭት፣ ህመም ውስጥ እንዲገቡ በማድረግ ረገድ ያንን ደግሞ ያለ ቦታው ለሌላ ባለቤት በመስጠት ቀደም ሲል እንዳልኩት ማህበራት አሉ። እነዛ ማህበራት ፓትርያርክ ሲሰደዱ
አባቶች በህወሓት የደህንነት ሰራተኞች ሲደበደቡ አይ ድብደባ አይደለም በራቸው ነው የተደበደበው ዋንት ምንድነው አዋከቧቸው እንጂ ድብደባ አልደረሰባቸው። አንድ ሃይማኖት አባት ሊቀ ጳጳስ ለማስፈራራት በራቸው ተቆርቆሮ ውጡ እየተባሉ 5 ኪሎ ላፍቶ እንደዛ ሲደረግ እነዚህ ማህበራት ቤተክርስቲያን አብያተ ክርስቲያናት አውደ ምሕረቶችን ጉልላቶችን ጥቁር ልብስ ማልበስ አይደለም ትክክል አይደለም ብለው ሁለት መስመር መግለጫ ሲወጡ አናስታውሳቸው። መጀመሪያውን መዝጊያ ለ30 ደቂቃ ያህል ደብድበው በትልቅ እንትን ነው ገነጣጠሉት። የመኝታ ቤቴን እንደዚሁ ደብድበው ትንሽ ስትቀር አሁን ቅድም እንዳልኩ ተነጋገር ቆጠወጥኩና በኔ ላይ አልደረሱም። የኦሮሚያ ሲኖዶስ የሚል ነገር ሲመጣ መንግስት በወቅቱ ያደረገው ነገር ምንድን ነው? ያው ውይይት መድረኮቻችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ብቻ ሳይሆኑ በቤተክርስቲያኒቱ ውስጥ ትልቅ በተለያየ መንገድ አስተዋጽኦ ያደረጉ ሰዎች ሁሉ መንግስት እኮ ይህን መረጃ ለምን በወቅቱ እኮ ተናግሮ ቢሆን ኖሮ ህብረተሰቡ እንደዚህ ውዥንብር ውስጥ አይገባም ብለው በእኛ መድረክ ላይ መጥተው ሲናገሩ ነበር። አሁን እውነታው እየወጣ ከመጣ በኋላ ያው በመንግስት በኩል ምንም ጥያቄ ውስጥ ማይገባ ነገር ነው። ትልቅ ክፍተት አለ። ያደረገውን ጥረት መግለጽ አለመቻል ከዛ በላይ አስቸጋሪ ነገር የለም። ዛሬ ነው የምንሰማው መንግስት ለምን ዝም አለ? የመንግስት ዝምታ እነዛ በወንጀላቸው ወይ ደግሞ በምናምን እንዲበረታቱ ነው የሚል ቅስቀሳ ነበር ሲደረግ የነበረው። በሌላ በኩል ደግሞ እንኳን ቤተክርስቲያን በሆነ ቀበሌ ነገር ላይ እንኳን ሚና ሊኖራቸው የሚያናድዱ ሰዎች በቤተክርስቲያን ጉዳይ ላይ ወሳኝ የሚመስሉበት ጊዜ ነበር። በማህበራዊ ሚዲያ በምናምን የመንግስት እንደዚህ መልእክተኛ ልኮ አዋርደው መለሷቸው የሚል ነገር ያኔ እውነት ነው እውነት አይደለም የሚታወቅ ነገር አልነበረም። እነዛ አዋርደው መለሷቸው ሲል በመንግስት በኩል በእርግጥም መልእክተኛ ተልኮ ቢሆን መሆኑ ተነግሮ ነገር ቢሆን ኖሮ የዛን ጊዜ አሁን ውዥንብር እንዳይሰፋ የራሱ ሚና አስተዋጽኦ ይኖረው ነው ብዬ ከመራምናለሁ። ችግሩ ሲፈጠር እንግዲህ የጠቅላይ ሚኒስትር አብይ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረት ከሉዓላዊ ጋር ባደረጉት ቃለ ምልልስ ላይ በዝርዝር ያብራሩት ነገር ነው። ባለስልጣናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑ ባለስልጣናት ተላኩ፣ ተነጋገሩ ነው። መልሷቸው ወይ ደግሞ የተሾሙትን ጳጳሳት አጽድቁላቸው የሚባል ነገር አይደለም። ይህን ነገር ተነጋገሩና ፍቱት ብለው መልእክተኛ ላከ መንግስት። አንሰማም አሉ። እንደተባለውም እነዛ እንኳን የቤተ ክርስቲያን ጉዳይ ላይ በአንድ ቀበሌ ጉዳይ ላይ አስተያየት መስጠት ወይ ደግሞ በሆነ ቀበሌ ጉዳይ ላይ ተጽዕኖ ማድረግ የማይገባቸው ሰዎች በቤተ ክርስቲያን ላይ እንዴት ተጽዕኖ እንዳላቸው በደንብ አየን። አዋርደው መለሷቸው ተባለ። ውርደት ለማን ነው? አክብሮ ሄዶ ስለ ሰላም ተነጋገሩ የሚል ነገር ያቀረበ አልቀበልም ካሉት ውርደት ነው። ውርደት በምን መልክ ነው የሚገለጸው? መንግስት ገንዘብ በዛም ተስፋ አልቆረጠም። እንደገና የኢትዮጵያ የሃይማኖት አባቶችን ከኦርቶዶክስ ውጭ የሆኑት የካቶሊካውያን፣ የእስልምና፣ የወንጌላውያን አማኞች መሪዎችን ይህን ነገር ተነጋግረው እንዲፈቱት እነሱም የራሳቸውን ሚና እንዲጫወቱ አባቶቹ ሄዱ። እነሱንም አንሰማም ተባለ። ከጠቅላይ ሚኒስትሩ ከማናገራችሁ በፊት 4 አካላት ሞክረዋል። 1 ሚኒስትሮች፣ 2 የክልል አመራሮች፣ 3
የሃይማኖት ተቋማት ጉባኤ ቅድም ያልኩ የሃይማኖት ተቋማት ጉባኤ አመራሮች እነሱም አንድነት ሆነው ሞክረዋል። አራተኛ ደግሞ እዛ አካባቢ በቤተ ክህነቱ አካባቢ ተሰሚነት የሚኖራቸው የሀገር ሽማግሌዎች የሆኑት ሄደው እንዲያናግሩና እንዲሞክሩ በውስጥ ችግሩ እንዲፈታ እንዲያደርጉ ሁለቱንም አካላት እንዲያናግሩ። መጨረሻ ላይ ምንድን ነው የሆነው? ያው ሰልፍ እናደርጋለን ምናምን። ሰልፉ ቢደረግ ሰልፉ ለምን ቀረ ብሎ የሚቆጭ መዓት ነው። ሰልፉን በመሰረዛቸው እነሱ ከሌላ ወገን ይሄን ለምን ሰረዛችሁ ለሚለው ነገር ተገቢ ምላሽ ሲሰጡ አላየንም። ሰልፍ ቢደረግ ምን ይሆናል? ሁሌም የማይገባኝ ነገር ሰልፍ በማድረግ ምንድን ነው የሚከሰተው? ያኔ ለመተኮስ የተዘጋጁ ሰዎች ስላሉ አጋጣሚ እንዲቀናቸው የሆነ የሚሰራ ስራ አባቶቹ የማያውቁት ከበስተጀርባ ያለ ተንኮል እንዳለ ምንም ያጠራጠር ነገር አይደለም። ባለስልጣን ተላከ፣ የሃይማኖት አባቶች ተላኩ፣ አሻፈረን ተባለ። መጨረሻ ላይ ያው ምንድን ነው ተነጋገሩ ነው የተባለው። አጽድቁላቸው እንደዚህ ያለ መጨረሻ ላይ በመነጋገር ነው ችግሩ የተፈታ። ከመነሻው ሁሉ ጡዘት ሳይኖር መነጋገር ይቻል ምን ነበር? በመንግስት እንደ መንግስት ኃላፊነቱን በሚገባ ተወጥቷል። ከዛ በኋላ ጠቅላይ ሚኒስትር አብይ የሆነ የካቢኔ ስብሰባ ላይ ያደረጉት ንግግር ማናችሁም ጣልቃ እንዳትገቡ ብለው አስፈራሩ። ትክክል ነው። ዛሬ ላይ ያንን ሂደቱን ለሚያክሰው እንደ መንግስት መልክተኛ ተልኮ ካልተቀበሏቸው፣ የእምነት ተቋማት መሪዎች ሄደውም ካልተቀበሏቸው፣ ከዛ በኋላ ባለስልጣናት በተናጠል ለምንድን ነው የሚያደርጉት? ሌላ ታሪክ ነው የሚሆነው። ያኛውማ መንግስት እንደ መንግስት ነው አክት ማድረግ ያለበት። ስለዚህ የኦሮሚያ ቅዱስ ሲኖዶስ እናቋቁማለን በተባለ እንቅስቃሴ ውስጥ እዛ ውስጥ መንግስት ሚና አለው። ይልቁንም ችግሩ በተፈጠረበት ወቅት ችግሩን ለመፍታት አልጣረም። ከዛ በኋላ ሰላም ከወረደ በኋላ አንቀበልም ያሉትን ሰዎች በጳጳሶች ነን ከዚህ በኋላ በጵስናችንም ማንም አይነት ቀንም ብለው ወደ ወለጋ እንጓዛለን ሲሉ የነበሩ ሰዎችን መንገድ ላይ ይዞ እስር ቤት ያስገባው የኦሮሚያ ክልል መንግስት አይደለም? ይህን ሁሉ በሚገባ ማጤን እውነተኛ መፍትሄ ለቤተ ክርስቲያንም ለሀገርም እንዲመጣ እንደ ሃይማኖት መሪ ቆም ብለው፣ ምክንያቱም እንትን ይመጣል በታሪክ ውስጥ ማን ምን አደረገ መባል አይቀርም። ዛሬ ኢትዮጵያ ውስጥ ያለ ቀውስ ውስጥ የሃይማኖት አባቶች በዛን ወቅት ምን አደረጉ፣ ምን ሚና ተጫወቱ የሚል ይመጣል። ምንድን ነበር አስተዋጽኦአቸው የሚለው ነገር ሊነሳ ይችላል። በግሌ ደጋግሜ የሚያነሳውት ነገር ነው። ሰላም ይውረድ የሚል ጥሪ ከሃይማኖት አባቶች የሚጠበቅ ነው፣ የሚደገፍ ነው፣ የተቀደሰ ሀሳብ ነው። ግን ሰላም ይውረድ የሚለውን ሰላምን አልሰማም የሚል ወገን ደግሞ ካለ እንደ ሃይማኖት መሪ መገሰጽም ይገባል። ለሰላም እምቢ ያለውን ነገር ግን ለሰላም እምቢ ያለው ወገን ማን የሚለውን ነገር ደግሞ ለማወቅ አጠቃላይ ምን እየተካሄደ ነው የሚለውን ነገር እንደ እምነት ተቋም የሃይማኖት መሪዎች የተሟላ ግንዛቤ እንዲኖር፣ ለምን ውዥንብሩ አየሩን ስላጥለቀለቀው ነው። ሁሉም በሚሰማው መረጃ ላይ ተመርኩዞ መደምደሚያ ላይ ስለሚደርስ ነው። ስለዚህ ሁሉም ቤተክርስቲያን፣ ቤተ እምነቶች ምን እየተካሄደ ነው ከተለያየ ጫፍ ያሉ ሸኔንም የሚደግፈውን፣ ፋኖንም የሚደግፈውን፣ ህወሓትንም የሚደግፈውን፣ መንግስትንም የሚደግፈውን፣ በሌላም በኩል በገለልተኝነት ያለውንም ቢችሉ እንደዛ አሰባስበው
ምንድን ነው እየተካሄደ ያለው የሚለው የተወሰነ ለአባቶች ብቻ፣ ለእስልምና እምነት መሪዎች ብቻ፣ ለወንጌላውያን እምነት መሪዎች፣ ለካቶሊካውያን እምነት መሪዎች ብቻ ስለ ጉዳዩ በቂ መረጃና ግንዛቤ ቢኖራቸው እውነትን ይዘው እግዚአብሔር የሚወደው እውነትን ነው በዛ ጉዳይ ላይ በድፍረት በመመስከር በድፍረት መፍትሄ ለማምጣት በድፍረትም ጥሪ ለማድረግ የሚችሉበት ሁኔታ እንደሚፈጠር አይጠራጥርም። ስለዚህ የሶስቱ የሃይማኖት አባቶች የብፁዕ አቡነ ጴጥሮስ፣ የብፁዕ አቡነ ቴዎፍሎስ እና የብፁዕ አቡነ ያዕቆብ እገዳ ተነስቶ ወደ ሀገር ቤት ለመግባት በመንግስት ደረጃ የተወሰነ ውሳኔ ትልቅ እርምጃ ነው። ቤተክርስቲያኒቱ ችግሩን ለመፍታት ወደ ሌላ መንገድ ከመሄድ ያው በፊት የነበረውን ነገር ስለምናውቅ ነው ከመንግስት ጋር ተነጋግሮ እልባት መስጠት ይሻላል በሚል ከመንግስት ጋር በመነጋገር ለጉዳዩ መፍትሄ ማበጀቷ ትልቅ ነገር ነው። አንድ የቀሩት የአቡነ ሉቃስ ጉዳይ ነው። እሳቸውንም በተመለከተ ምናልባት ጠቅላይ ሚኒስትር አብይ መዓት ነገር ተብለዋል። አንዳንዱ ንግግር ለመማርም እሳቸውን በመስለር የሚጀምር ሰው አለ። ስለዚህ በዛ ረገድ እንደዚህ ስላለብኝ ብለው የተለየ በአቡነ ሉቃስ ላይ የተለየ ቂም የተለየ እንትን ይኖራቸዋል ብዬ አላምንም። ከዛ በላይ ብዙ የተናገሯቸውን ሰዎች ስላሉ ከምንም በላይ ደግሞ የሀገሪቱ ጉዳይ ለሀገር የሚጠቅመው ነገር ለእሳቸው የሚበጀ ነገር ስለሆነ በመፍትሄው ላይ ከእሳቸውም ከአቡነ ሉቃስ ጋር በተያያዘ ያለው ነገር ላይ የተለየ እንትን ይኖራቸዋል ብዬ አላምንም። ስለዚህ እርሳቸውም አቡነ ሉቃስም በግል የማምነው የሆነ ጥላቻ ኖሮባቸው ነው ብዬ አላምንም። አሁን ከምሬ ነው የምለው። እዚህ ሀገር መጥቻ የማየው ነገር ይህንን ስለሆነ ነው። የሚሰሙት ነገር የፈጠረባቸው ነገር ነው። ሰዎች ላይ ዘወትር ይሰሙታል። በሌላ ወገን ያለውን ነገር ለማገናዘብ አይችሉም። መንግስት እንኳን የሚናገረው ነገር ለማነጻጸር አይከታተሉም ብዙዎች። ስለዚህ ዘወትር አንዳንዶች ከኪስ አውጥተው ጠቅላይ ሚኒስትሩ ከፊልድ ማርሻሉ ጋር ሲመክሩ፣ ጠቅላይ ሚኒስትሩ ከእንደዚህ ጋር ሲመክሩ፣ ሁለት ሰዎች ጉዳይ ሁሉ መረጃ አለን ብለው ሲያወጡ እንዴት ብሎ መጠየቅ፣ ለምን እንዴት የሚሉ ነገሮች የሆነ ጋዜጠኝነት ስራ ምናምን ብቻ ሰው የሰው ልጅ እግዚአብሔር የሰጠው አእምሮ የመጠየቅ የመመርመር የማገናዘብ ነገርም ስለሆነ ምን እየተካሄደ ነው ኢትዮጵያ ውስጥ ምንድን ነው ያለው? ቤተክርስቲያኒቱ ምን ፈተና ገጠማት? ሀገር ምን ፈተና ገጠመው? በችግሩ በፈተና ውስጥ ማን ሚና አለው የሚለውን ደግሞ ሁሉንም ወገን መስማት ያስፈልጋል። ስለዚህ በዛ መልክ በቋሚነት የኦርቶዶክስ ጠላት ነው፣ የዚህ ብሔር ጠላት ነው፣ የዚህ ጠላት ነው የሚለውን ነገር ሲሰሙ ኖሩ። ከዛ በኋላ ወጡና ያን ተናገሩ። ነገር ግን የመረጃው ክፍተቱ እንደጠበቀ ሆኖ ግን እንደ ሃይማኖት መሪ ያ ነገር ሊደረግ ይገባል የሚለው ሌሎቹ ጭምር ግዟቸዋል። አሁን የምንድነው የሚቃወሙትም የሃይማኖት አባቶች ጭምር ነው። የሃይማኖት መሪ ስለ ሰላም ስለ እርቅ ነው እንጂ የሚሰብከው ግደለው ፈለጠው የሚል ነገር አያመጣም። እንግዲህ አንዳንድ ሰው በተፈጥሮ ያው ከእምነቱ ባሻገር ሲያትል ላይ በአንድ ወደ ምሕረት ላይ ተፈጸመ ያሉትን ነገር ስለሰማው እንግዲህ አንዳንድ ሰው የሃይማኖት አባትም ቢሆኑ የግል ባህሪ ግን የሚፈጥራቸው ነገሮች ክፍተቶች፣ ጉድለቶች ስለሚኖሩ ስሜት ስለሚኖር እነዛን ታክለውበት ይሆናል ብዬ አምናለሁ። ዞሮ ዞሮ እርሳቸውን በኩል ያለውን ነገር መንግስት ፈርዶባቸዋል፣ በፍርድ ቤት ተፈርዶባቸዋል። መንግስት በምህረት ክሱን ማለት በምህረት ሊያስቀረው ይችላል ቅጣቱን። ስለዚህ በዚህ መልክ አባቶቹ ከመንግስት ጋር በእርሳቸውን ጉዳይ ላይ ተነጋግረው እልባት ቢሰጡት ጥሩ ነው ብዬ አምናለሁ። በአጠቃላይ ግን የቤተክርስቲያኒቱ መሪዎችም አጠቃላይ ሃይማኖት አባቶችም ከማንም የበለጠ በሀገር ሰላም በሀገር ደህንነት
በህዝቡ ወጥቶ መግባት ላይ ማድረግ የሚችሉትን ቢያደርጉ ብዙ ነገር ሊያግዙ ይችላሉና ችግሩ መንግስት ጋር እንኳን ሆነ መገሰጽ፣ ሌላውን ወገን ጋር ከሆነ መገሰጽ በጣም በጣም አስፈላጊ ነው። ስለዚህ ያን እንደሚያደርጉ ተስፋ እናደርጋለን። የኢትዮጵያ ችግር ትልልቆቹን መከራዎች፣ ፈተናዎች እየተሻገረን አሁን ቀን የሚባሉ ሁኔታዎች ውስጥ እንዳለን የሚያጠራጥረንም ያንንም በዘላቂነት ለመፍታት ደግሞ የነሱ ሚና በጣም ያስፈልጋልና ያን እንደሚያደርጉ ተስፋ ይደረጋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ